በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘዳግም ምዕራፍ 14 ከቁጥር 1 እስከ ፍጻሜ ምዕራፍ። እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና ስለ ሞተው ሰው አካላችሁን አትንጩ። በዓይኖቻችሁም መካከል ራሳችሁን አትላጩ። ርኩስን ነገር ሁሉ አትብላ። የምትበሏቸው እንስሶች እነዚህ ናቸው፦ በሬ፣ በግ፣ ፍየል፣ ዋላ፣ ሚዳቋ፣ የበረሃ ፍየል፣ አጋዘን፣ አጭ፣ በራይሌ፣ ድኩላ፣ ከእንስሶች ሰኮናው የተሰነጠቀውን ጥፍሩም ከሁለት የተከፈለውን የሚያመሰኳውንም እንስሳ ሁሉ ትበላለህ። ነገር ግን ከሚያመሰኩ ወይም ሰኮናቸው ከተሰነጠቀ እነዚህን አትበሉ። ግመልን፣ ጥንቸልን፣ ሽኮኮን አትበሉ። ያመሰኳሉና ነገር ግን ሰኮናቸው አልተሰነጠቀምና እነዚህ ለእናንተ ርኩሶች ናቸው። እሪያም ሰኮናው ስለተሰነጠቀ ነገር ግን ስላላመሰኳ እርሱ ለእናንተ ርኩስ ነው። ሥጋውን አትብሉ፣ በድኑንም አትንኩ። በወኖች ውስጥ ከሚኖሩት ሁሉ የምትበሏቸው እነዚህ ናቸው። ክንፍና ቅርፊት ያላቸውን ትበላላችሁ። ክንፍና ቅርፊትም የሌላቸውን አትበሉም፣ ለእናንተ ርኩስ ናቸው። ንጹሕ የሆኑትን ወፎች ሁሉ ብሉ። ሊበሉ የማይገባቸው ግን እነዚህ ናቸው፦ ንስር፣ ገዴ፣ ዓሣ አውጭ፣ ጭልፊት፣ ጭላት፣ በየወገኑ ቁራም ሁሉ፣ በየወገኑ ሰጎን፣ ጠለቋ፣ ዝዬ፣ በቋል፣ በየወገኑ ጉጉት፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምባንሳ፣ አሞራ፣ እርኩም፣ ሽመላ፣ ሳቢሳ፣ በየወገኑ ጅንጅላቴ ወፍ፣ የሌሊት ወፍ፣ የሚበርም ተንቀሳቃሽ ሁሉ ለእናንተ ርኩስ ነው፣ አይበላም። ንጹሕ የሆኑትን ወፎች ሁሉ ብሉ። አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ። ይበላው ዘንድ በአገርህ ደጅ ለተቀመጠ መጻተኛ ትሰጠዋለህ፣ ወይም ለእንግዳ ትሸጠዋለህ። የፍየሉን ጠቦት በእናቱ ወተት አትቀቅል። ከእርሻህ በየዓመቱ ከምታገኘው ከዘርህ ፍሬ ሁሉ አስራት ታወጣለህ። ሁልጊዜ አምላክህን እግዚአብሔርን መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ በአምላክህ በእግዚአብሔር ፊት የእህልህን የወይን ጠጅህንም የዘይትህንም አስራት የላምህንና የበግህንም በኩራት ብላ። አምላክህ እግዚአብሔር በባረከህ ጊዜ መንገዱ ሩቅ ቢሆን አምላክህም እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብህ ይህን ወደዚያ ለመሸከም ባትችል ትሸጠዋለህ። የዋጋውንም ገንዘብ በእጅህ ይዘህ
አምላክህ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በዚያም በገንዘቡ ሰውነትህ የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነትህም የሚሻውን ሁሉ ትገዛለህ። በዚያም በአምላክህ በእግዚአብሔር ፊት ትበላዋለህ። አንተና ቤተሰብህም ደስ ይላችኋል። ድርሻና ርስት ካንተ ጋር ስለሌለው በአገርህ ደጅ ውስጥ ያለውን ሌዋዊ ቸል አትበል። በየሦስተኛው ዓመት መጨረሻ በዚያ ዓመት የፍሬህን አስራት ሁሉ አምጥተህ በአገርህ ደጅ ውስጥ ታኖረዋለህ። ሌዋዊውም ከአንተ ጋር ክፍልና ርስት የለውምና በአገርህም ደጅ ያለ መጻተኛ ድሃ አደግም መበለትም መጥተው ይበላሉ ይጠግቡማል። ይኸውም አምላክህ እግዚአብሔር በምታደርገው በእጅህ ሥራ ሁሉ ይባርክህ ዘንድ ነው። ይቆየን። ወስብሐት ለእግዚአብሔር።